እንግዲህ እዚህ መሬት ላይ የቤተክርስቲያን ዳግም ሲጸዳና ሲገኝ መሬት ላይ የተገኘው ካርታ የዘመናትን ጭቅጭቅ የፈታ ሆኗል። ቸርቹንና እንዲሁም የቆመ ደግሞ የእባብ ምልክት ያለበት ማስታወሻ አለ። እሱንም እናያለን። ከፊት የምታዩት በሙሉ ከመንገዱ ባሻገር ወደዛ በሙሉ የፊሊስጤም ነው ማለት ነው። ልጁ አቤል ብርሃኑ ወይም የወይኗ ልጅ ይባላል። ይህንን ስም ሚሊዮኖች ያውቁታል። አቤል ለአንዳንዶቹ ሁነኛ የመረጃ ምንጭ ሆኖላቸዋል። ለሌሎችም ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ወጣት ነው። በፊት ወይም ደግሞ የናቦ ተራራን ከመጎብኘታችን በፊት ስለ ናቦ ተራራ መጽሐፍ ቅዱስ ምንድነው የተናገረው የሚለውን ላሳያችሁ። እንግዲህ ይህ ተራራ ለየት የሚያደርገው የሙሴ ተራራ የተባለው ሙሴ እንግዲህ እስራኤላውያንን ከግብጽ ባርነት ካወጣና እየመራ ከመጣ በኋላ የመጨረሻ ጉዞ የተገታው እዚህ ቦታ ላይ ነው። እንደምታውቁት እንግዲህ እሱ ወደ ተስፋይቱ ምድር አልገባም። እንደማይገባም እግዚአብሔር ነግሮት በዚህ ቦታ ላይ እንደሚሆን አድርጎታል። የሙሴ ረፍቱም እዚህ ቦታ ላይ ነው የሚባለው። ያው ሙሴ የቱ ጋር እንዳረፈ የቱ ጋር እንደተቀበረ ግልጽ አይደለም ወይም በመጽሐፍ ቅዱስ አልተጠቀሰም። ስለዚህ አርፏል የሚባለው እዚህ ቦታ ነው። ምክንያቱም ታሪኩ የሚያበቃው የሙሴ ታሪክ እዚህ ተራራ ላይ ነው ማለት ነው። በተለይ ደግሞ ሙሴ እንዴት የመጨረሻውን ጊዜ እዚህ እንዳደረገና ከዚህ በኋላ እንደማይጓዝ እግዚአብሔር የነገረበት ክፍል ኦሪት ዘዳግም ምዕራፍ 34 ከቁጥር 1 ጀምሮ ነው። እንዲህ በማለት ተጽፏል። ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋራ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገላአድን ምድር የንፍታሌምንም ምድር ሁሉ የኤፍሬምንና የምናሴንም ምድር እስከ ምዕራብም ባህር ድረስ ያለውን የይሁዳን ምድር ሁሉ ደቡብንም እስከ ዞአር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ የኢያሪኮ ሸለቆን ሜዳንም አሳየው። እግዚአብሔርም ለዘርህ ሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይህች ናት፣ በዓይንህ እንድታያት አደረግኩ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዚያው በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆው ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀው። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑ አልፈዘዘም፣ ጉልበቱም አልደነዘዘም። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ። ሙሴም እጆቹን ስለጫነበት የኔዌ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረገ ሲል በዚህ አካባቢ ላይ የነበረው የሙሴ የመጨረሻ ሰዓታት ቆይተውንና እረፍቱም በዚሁ አካባቢ መሆኑን፣ ነገር ግን የት እንደተቀበረ መጽሐፍ ቅዱስም ላይ እንደተጻፈው ወዴት እንደኖረ መቃብሩ ዛሬ ድረስ አይታወቅም። እስካሁኗ ሰዓት ድረስ 64 ሀገራት በላይ እንደዞረ ተናግሯል። ዩቲዩብ ላይ ቪዲዮን መጫን ከጀመረ 9 ዓመታትን ተቆጥረዋል። ያኔ ብዙ ኢትዮጵያውያን በዚህ መድረክ ላይ አልነበሩም። አቤል ግን ይህ ተስፋ አላስቆረጠውም። ይሰራው ከነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎቹ ጎን ለጎንም ዩቲዩብን እስኪ ልሞክረው ብሎ ነበር የጀመረው። አቤል ህይወቱን እንደሚቀይርለት ግን አልገመተም ነበር። በሚሊዮን የሚቆጠር ተከታዮችና ተመልካቾች ይኖሩኛል ብሎም አልጠበቀም። ለኢንተርኔት ብዙም ሩቅ አልነበርኩም የሚለው አቤል ወደ ኢንተርኔት ካፌ እየሄድኩ እንዴት በኦንላይን ቢዝነስ እንደምሰራ እመለከት ነበር ይላል። በዩቲዩብ ገንዘብ እንደሚያገኝ ተረድቷል። ዩቲዩብ የልጅነት ህልሙን ለማሳካት ትክክለኛ መንገድ እንደሆነም በሙሉ ልቦናው አምኗል። ስራውን ግን ቀላል አልነበረም። ውጤቱን ለማየት ብዙ ደክሟል። 1 ዓመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎችን እይታ አልነበራቸውም። በተከታታይ 62 ቪዲዮዎችን ሲጭን የነበረው ተመልካች 2 ሲበዛም ከፍ ካለ 9 እንደነበርም ያስረዳል። በጣም ትግል ይጠይቅ እንደነበር በእያንዳንዷ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ይላል። አቤል ይህንን ያህል ያለመሰላቸት እንዴት ቆየህ ተብሎ ሲጠየቅ መልሱ አጭር ነው። በዩቲዩብ እምነት ነበረኝ፣ አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበርኩ ሲል አስረድቷል። እውነትም ዩቲዩብ አላሳፈረውም። ልክ 63ኛውን ቪዲዮ ሲጭን ያላሰበው ነገር ተፈጠረ። ተመልካቹ ጣራ ነካ። አቤል ያንን ቀን አይረሳውም። የባል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤት ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮን ሰርቶ ዩቲዩብ ላይ ለቀቀው። ከዚያም ወደ ምኝታው አመራ።
ከ5 ሰዓት በኋላ ስነሳ በጣም ደነገጥኩ። ለራሴ ማመን ከበደኝ። በ4 ሰዓት ውስጥ 7000 ሰው ተመልክቶታል። በቀናት ውስጥ 3-4 ሰው ነበር የሚመለከተኝ ይላል። ያንን ቪዲዮ ሳይ ግን ደነገጥኩኝ። ገንዘብ መቁጠርም ጀመርኩ። ምናልባትም በዩቲዩብ ያ ቀን ይሆናል ለመጨረሻ ጊዜ የደነገጥኩት ሲልም አስረድቷል። ዩቲዩብ ቻናሉ ብዙ አስተያየት መቀበል ጀመረ። ሰብስክራይበሮቹም ከጠበቀው በላይ ጨምረዋል። እስከዚህ ቪዲዮ ድረስ በሳንቲሞች ደረጃ ሲያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ $100 ማግኘት ጀምሯል። ይህን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምንድን ነበር? የምስራች ውጭ ያላችሁ በሀገራችን የቤት ባለቤት ልትሆኑ ነው የሚል ይዘት ያለው ቪዲዮ እንደነበርም ባልተጠበቀ ሁኔታ ተመልካች ያገኘለት ይህ ቪዲዮ ነበር። ይህንን ቪዲዮ የአንድ ሀገር ውስጥ ባንክ መግለጫን ተከትሎ ነበር እንደሰራ የሚናገረው። የምስራቹ ለራሱም ሆነለት። ይህ ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድቤ እሰራ ነበር ሲልም ይገልጻል። ከፍተኛ እይታ ካስገኘለት ቪዲዮ 2 ወራት በኋላም አቤል ሌሎች ስራዎቹን አቁሞ ወደ ዩቲዩብ ፊቱን አዙሯል። የጎንዮሽ ስራውን የነበረው ዩቲዩብ ዋነኛ መተዳደሪያው እንደሆነም ተናገረ። የራሱን ድርጅት አቋቋመ፣ እቃዎችንም አሟላ። በወቅቱ ውድ የሆነ እቃ አላስፈለገኝም የሚለው ዩቲዩበሩ በቀላል ቁሳቁሶች መስራት ጀምሯል። ይህንን ለማድረግ ከዩቲዩብ የሚገኘው ገንዘብ ዋነኛ ምንጭ ነበረ። ዩቲዩብ በአንድ ወር የሚከፍለው ክፍያ የ50 ወይም 60 ሰዎች ደሞዝ ድምር ደሞዝ ሊሆን ይችላል። በ2 እና በ3 ወር ውስጥ ብዙ ነገርን ለማሳካት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚመጣው ሲልም ያስረዳል። ከዚህ በኋላም ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜ ውስጥ ሰብስክራይበሮቹ 100,000 ተሻግረዋል። አሁን አቤል 11 ሰዎችን በቋሚና በጊዜያዊ ስራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፈቃድ አለው። 5 የዩቲዩብ ቻናሎችም እንዳሉት ተናግሯል። ሁለቱ ከ1 ሚሊዮን በላይ ተከታይ በማፍራታቸው የዩቲዩብን ወርቃማ ሽልማት ወይም ዩቲዩብ ክሬተር አዋርድስ ሲያገኙ፣ የተቀሩት ከ100,000 በማለፋቸው ብራማ ሽልማትን አስገኝተውለታል። ያልሄድኩት አንታርክቲካ ብቻ ነው። ወቅታዊ ዜናዎች ላይ የሚያተኩር ቻናል የነበረው አቤል ተከታዮቹ 500,000 ሲደርሱ ሌላ ቻናል ከፈተ። ይህ ቻናል አቤል የልጅነት ህልሙን መኖር የጀመረበት ነው። የኢትዮጵያዊ ዩቲዩበር የመጀመሪያ መዳረሻ ሀገር ኡጋንዳ ነበረች። የዛሬ 7 ዓመት ወደ ኡጋንዳ ተጉዞ የሀገሪቱን ባህልና አኗኗር ለተመልካቾቹ ማጋራት ችሏል። ቀጥሎ ወደ ተባበሩት አረብ ኤሚሬትስ አቀና። በዚያ 3 ግዛቶች ልዩ ልዩ ቪዲዮዎችን ሰርቶ አሰራጭቷል። ለመጀመሪያ ጊዜ ኡጋንዳ የረገጡት የአቤል አገሮች አሁን ከአንታርክቲካ በስተቀር ሁሉንም የዓለም አህጉራትን ዞሯል። ነገሮችን ግን አልጋ ባልጋ አልነበሩም። ለመጀመሪያ ጊዜ ወደ አውሮፓ የሄደው ወደ ፈረንሳይ ነበር። ፈረንሳይ ኤምባሲ በጣም ብዙ ጊዜ ቪዛ ከልክሎኛል የሚለው አቤል ይህንን ለማሳካት ብዙ እንዳንኳኳ ይናገራል። ፈረንሳይ ብቻ ሳይሆን በጣም ብዙ ሀገራት ቪዛ ለመስጠት አልፈቀዱም ነበር። ጃፓን ከልጅነቴ ጀምሮ መሄድ የምፈልግባት ሀገር ነበረች። ብዙ ጊዜ ተከልክያለሁ፣ በቅርቡ ነው ፈቃድ ያገኘሁት ሲልም ያክላል። አቤል እስካሁን 64 ሀገራትን ዞሯል። አሜሪካ 50 ግዛቶችን ጎብኝቷቸዋል። ሌላኛው ፈተና ወደ ሀገራቱ ከገባ በኋላ የሚገጥመው ነገር ነው። ዝርዝሩን ማስታወስ ባይፈልግም አዘርባይጃንና ጅቡቲ ውስጥ የገጠመው ፈተና ምነው እግሬን ባላነሳው ያስባሉት እንደሆኑም ጠቅሷል። የየሀገሩ ባህል ይለያያል። ካሜራ የማይወዱ አሉ። ብዙ ቦታ ፋይል ያስጠፉኛል። አንዳንድ ቦታዎች ቋንቋው ፈተና ነው። እንግሊዘኛ እየተናገርክ አስተርጓሚ ኖሮ እንኳን መግባባት ይከብዳል ሲልም ያስረዳል። የአየር ሁኔታው ደግሞ ሌላኛው ችግር እንደሆነ፣ ለመቋቋም የሚያስቸግር ሙቀት ወይም ብርድ በጉዞ ወቅት ያጋጥማሉ። በከፍተኛ ብርድ እግሬ የታመመበት ጊዜ አለ ሲልም ያክላል። አንዳንዴም ጾም ማድር አለ። እንዲህ አይነቱ ገጠመኝ አቤል ፈጽሞ ሊመገባቸው የማይችላቸውን ነገሮች በሚገኙበት ሀገርም የሚያጋጥሙት ብዙዎች ናቸው። አቤል ከጉዞ በፊት በቂ ጥናት ያደርጋል፣ ያነባል፣ ይዘጋጃል። ለዚህም ነው እኔ እንደ ቱሪስት ውሃ ዳር ለመዝናናት ወይም ከተማ ላይ ፎቶ ለመነሳት አይደለም ሀገር የምዞረው የሚለው። ይልቁንም የሀገሪቱን ታሪክ፣ ባህል፣ አኗኗር ወይም ልዩ ነገሮችን ለማሳየት ይጥራል። ባለትዳር የሆነው አቤል የ2 ልጆች አባት እንደሆነም ተናግሯል። ታዲያ ብዙዎች ቤተሰብህን ጥለህ ይሄን ሁሉ ሀገር እንዴት ነው የምትሄደው ብለው ይጠይቁታል። ሰዎች አመቱን ሙሉ የምጓዝ ይመስላቸዋል። ይህ የሚቻል አይደለም። በአንድ አመት ውስጥ 2-3 ወር ነው የምጓዘው። አንድ ጊዜ ስጓዝ የ5 ወር ቪዲዮ ይዤ ነው የምመለሰው ሲልም ይጠቅሳል።
ኢትዮጵያ ውስጥ ዩቲዩበር የለም እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑኝም። እንዴት ይሉኛል ትናንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብን ላወቀበት ትልቅ የሀብት ምንጭ ነው ሲልም ይገልጻል። ውጤቱ እስኪመጣ ግን ልፋት ይጠይቃል። ብዙ ልፋት አለው። የሚያደክሙ ነገሮች፣ የሚያሰልቹ ብዙ ነገሮች አሉ። ትዕግስትና ወጥ በሆነ መንገድ መስራት ያስፈልጋል ሲልም ይገልጻል። ሌላኛው አቀራረብህ ነው። አቤል ሰዎች የኛ ሀገር ሰው ትምህርታዊ ነገር አይወድም ሲል እሰማለሁ። እኔ በዚህ አልስማማም። ዋናው አቀራረብ ነው። ሰው በሚይዘው መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶችን በአስተማሪዎቹ አቀራረብ ምክንያት እንወድ ነበር። እንደ ዩቲዩብም እንደዚያው ነው ሲልም ያስረዳል። ተጨማሪ እውቀትና ንባብም ለጥሩ ይዘትና ዝግጅት እንደሚያስፈልግ አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል አምናል። ኢትዮጵያ ውስጥ ዩቲዩበር የለም። ይህንን አፌን ሞልቼ ነው የምናገረው። ሚሊዮን ሰብስክራይበር ያላቸው እንቁጠር ብንል በጣም ጥቂት ናቸው። በዓለም ራሱ ከ500 ሺህ በላይ ሰብስክራይበር ያላቸው በጣም ጥቂቶች ናቸው የሚለው አቤል ዩቲዩብ ገና ያልተነካ ሰፊ ስራ እድል፣ ችግሩ ግን ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር ዩቲዩብ ላይ መስራት ይችላል። ጥሩና ሳቢ እንዲሆን ከጣረም ጊዜ ይፈጅ ይሆናል እንጂ ስኬት ላይ መድረሱ አይቀርም ሲልም ያክላል። አቤል እሱ የደረሰበትን ለሌሎች እንዲያውቁት መጽሐፍም አሳትሟል። በሚሊዮኖች ይሰራል። ከ9 ዓመት በፊት ከዩቲዩብ ጋር የተዋወቀው አቤል በዩቲዩብ ቋሚ የሚባል ክፍያ የለም ይላል። ገቢው በየጊዜው ይለያያል። ዛሬ 1 ሚሊዮን ባገኝ በቀጣይ ወር ላላገኝ እችላለሁ። ይህ ነው የሚባል ቋሚ ገቢ የለውም። ምንም ጥያቄ የለውም። በሚሊዮኖች ይሰራል። የማረጋግጠው እሱን ነው። በሚሊዮን የሚቆጠር ገንዘብ ታገኛላችሁ በዩቲዩብ ሲልም ያስረዳል። አቤል ከክፍያው በላይ ዩቲዩብ ህልሙን እንዲኖር ዓለምን እንዲዞር ረድቶታል። ህልሙ ግን ገና ነው። ዓለም ላይ ያሉ ሉዓላዊ የሚባሉ ሀገራትን በሙሉ ማየት እፈልጋለሁ ሲልም አስረድቷል። ታይዋን ውዝግብ ለማታውቁ እንግዲህ ይሄንን ቪዲዮ እንደመጀመሪያ ታይዋን በመጀመሪያ ሀገር ነች ወይ የሚለው ራሱ አከራካሪ ነገር ነው። ምክንያቱም እንዳላችሁበት ሀገር እንዳላችሁ ፖለቲካዊ አመለካከት የሚለያይ ስለሆነ መልሱ ማለት ነው። በነገራችን ላይ እቺን ታይዋን አሁን የሚገኝባትን ታይዋንን እንደ ሀገር የተቀበሏት ሀገሮች በዓለም ላይ እስካሁን 12 ብቻ ናቸው። ከዛ ውጭ ግን የቻይና ክልል ናት ብለው ነው ያጸደቁት። ቻይና ክልሌ ነሽ ትላታለች፣ የኔ ክልል ነሽ። ታይዋኖች ደግሞ እኛ ያንቺ ክልል አይደለንም ራሳችን የቻልን ሀገር ነን ይላሉ። እንግዲህ ታይዋኖች የራሳቸው ፓስፖርት አላቸው፣ የራሳቸው ባንዲራ አላቸው፣ የራሳቸው አርሚ አላቸው፣ ወታደር፣ መከላከያ ሚኒስትር ኤቭሪቲንግ አላቸው። ከቻይና ጋር ፍጹም የሚለያይ ማለት ነው። እንግዲህ በዚህ ሁኔታ ውስጥ እያሉ የቻይና መንግስት ደግሞ ባስቀመጠው መርህ መሰረት በቅርቡ ወርሬ ወደ እናት ሀገሯ እቀላቅላታለሁ ወይም ደግሞ የቻይና አንድ ክልል ነች እኔው ገዛታለሁ ብሏል። እንግዲህ ወታደራዊ እንቅስቃሴዎች አሉ። ትናንትና የሚገርማችሁ እዚህ እንደገባው የቻይና የጦር አውሮፕላኖች አልፈው ነበር በአካባቢው ላይ። ኒውስን ብታዩ ኤቭሪ ሲንግል ዴይ በተለይ ናንሲ ፔሎሲ የተባለችው የአሜሪካ ምክር ቤት አፈጉባኤ ወደዚህ ወደ ታይዋን መታ ያለ ቻይና ፈቃድ ወደ ግዛት ውስጥ ከገባች በኋላ በየቀኑ በሚባል ደረጃ የቻይና የጦር አውሮፕላኖች በታይፒ በዋና ከተማዋ ሰማይ ላይ በመናምን እያለፉ ቴሮራይዝ ማድረጋቸውን ቀጥለዋል ማለት ነው።